በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ስብሐት ለእግዚአብሔር በሰማያት ለዘአብጽሐነ እስከዛቲ ዕለት። እስከዚህች ዕለትና እስከዚህች ሰዓት ላደረሰን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የቃል ኪዳን የመስቀል ስር የአደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምንስ እስከዚች ሰዓት ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚህች ዕለትና ለዚህች ሰዓት ያደረሰን ልዑል አምላካችን እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። እናታችን ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ወርሃዊና ዓመታዊ ክብረ በዓል አደረሳችሁ አደረሰን። የቅዱሳን ረድኤት በረከታቸው፣ ምልጃ ጸሎታቸው በሁላችን ላይ ይደርብን። እንደ እግዚአብሔር መልካምና ቅዱስ ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመ ረቡዕ ለጥቅምት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥቅምት 4 በዚች ቀን ቅዱስ ባኮስ በሰማዕትነት አረፈ። ሁለተኛም ቅዱሳን ነገሥታት አብርሃ ወአጽብሃ ያረፉበትም ዕለት ነው። ሐዋርያው ቅዱስ ሐናንያ በሰማዕትነት አረፈ። አቡነ በርተሎሜዎስ ደግሞ ዕረፍታቸው ነው። ጥቅምት 4 በዚች ቀን የቅዱስ ሰርጊስ ባልንጀራ ቅዱስ ባኮስ በከሃዲ ንጉሥ አንጢያኮስ እጅ በሰማዕትነት አረፈ። ይህም እንዲህ ነው። እሊህን ቅዱሳን ከሃዲው ንጉሥ መክስምያኖስ በያዛቸው ጊዜ እነርሱ ወታደሮች ነበሩና ትጥቃቸውን ቆርጦ ታላቅ ስቃይን አሰቃያቸው። ከዚህም በኋላ ወደ ሶርያ ሀገር ወደ ንጉሥ አንጢያኮስ ሰደዳቸው። እርሱም ቅዱስ ሰርጊስን አሰረው። ቅዱስ ባኮስን ግን ሰቅለው እንዲደበድቡት በአንገቱም ከባድ ድንጋይ አንጠልጥለው ከኤፍራጥስ ወንዝ ከባህር እንዲጥሉት አዘዘ። ንጉሡም እንዳዘዘ እንዲሁ አደረጉ። እግዚአብሔር ግን የቅዱስ ባኮስን ሥጋ ጠብቆ ወደ ወደብ አደረሰው። በዚያ ወደብ አቅራቢያ በገድል ተጠምደው የሚኖሩ የአንደኛው ስም ማማስ የሁለተኛው ደግሞ ባባ የሚባሉ ባሕታውያን አሉ። ለእሊህም
ወንድሞች ከእግዚአብሔር የታዘዘ ብርሃናዊ መልአክ ተገለጠላቸውና ሄደው የቅዱስ ባኮስን ሥጋ ወደ በዓታቸው እንዲወስዱ አዘዛቸው። በዚያንም ጊዜ መልአክ እንዳዘዛቸው ሄዱ። የቅዱስ ባኮስንም ሥጋ አገኙ። በአጠገቡም አንድ ቀንና አንድ ሌሊት ሲጠብቁት የነበሩ አንበሳና ተኩላ አሉ። እነርሱም ከሰው ሥጋና ከእንስሳ በቀር የማይመገቡ ሲሆኑ ግን ከልዑል አምላክ ዘንድ ስለታዘዙ ነው። እሊያ ቅዱሳንም የቅዱስ ባኮስን ሥጋ ወሰዱ። በታላቅ ክብር እያመሰገኑ እስከ በዓታቸውም አድርሰው በዚያ ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም ሁላችንንም በቅዱሳን ጸሎት ምልጃ አምላካችን እግዚአብሔር ይማረን። በረከታቸውም በሁላችን ላይ ይደርብን። ሁለተኛ ቅዱሳን ነገሥታት አብርሃ፣ አጽብሃ ናቸው። ዳግመኛ በዚህ ቀን ቅዱሳን ነገሥታት አብርሃ ወአጽብሃ ያረፉበት ነው። አባታችን ታዜር እናታቸው ሶፊያ ወይም አህያዋ ይባላሉ። መንትዮች የሆኑት እነዚህ ቅዱሳን የተወለዱት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ዕለት በታኅሳስ 29 ቀን 312 ዓመተ ምህረት ነው። በታላቁ አባት በአቡነ ሰላማ ከሳቴ ብርሃን እየተማሩ አድገው በእሳቸው እጅ በ330 ዓመተ ምህረት መጋቢት 29 ቀን ተጠመቁ። በእነርሱም ጊዜ አማናዊው ጥምቀትና ቁርባን መጣልን። በሀገራችን 154 አብያተ ክርስቲያናትን ያሰሩ ሲሆን 44ቱ ፍልፍል ናቸው። በተለይም ገረአልታ ያለው ቀመር አርባዕቱ እንስሳ ፍልፍል ቤተ መቅደስ በሩ በራሱ ጊዜ ይከፈታል ይዘጋል እንጂ ሰው አይከፍተውም አይዘጋውም። አቡነ ሰላማ ከሳቴ ብርሃን በአክሱም ሲኖሩ ከሳምንቱ ቀናት ውስጥ ቅዳሜና እሁድ ብቻ የዛፍ ቅጠሎችን ከመመገብ በቀር ሌላ ምግብ ባለመመገብ በታላቅ ተጋድሎ ይኖሩ ነበር። እህልም አይቀምሱም። በየቀኑም 5000 ስግደትን ይሰግዳሉ። በእርሳቸውም የተጋድሎ ዘመን ደጋግ የሆኑ ቅዱሳን ነገሥታት አብርሃ እና አጽብሃ ነገሱ። ነገሥታቱም ሆኑ የኢትዮጵያ ሕዝብ አቡነ ሰላማ ከሳቴ ብርሃንን እጅግ በጣም ይወዷቸው ነበር። አባታችንም በእንዲህ አይነት ተጋድሎ ሲኖሩ ከዕለታት በአንደኛው ቀን የብርሃን እናቱ ድንግል ወላዲተ አምላክ ለአቡነ ሰላማ ከሳቴ ብርሃን ተገልጣላቸው ዲቁናንና ቅስናን መቀበል ይገባሃል፣ ለጵጵስና ተዘጋጅ፣ እግዚአብሔር ይችን ከፍ ያለችውን ማዕረግ ሰጥቶሃልና የልጄ ወዳጅ ሆይ በጸሎትህና በልመናህ በስብከትህም የኢትዮጵያ ሰዎች ሁሉ ይድናሉ። በእጅህ ጥምቀትንና ሥጋ ወደሙን ይቀበላሉ አለችው። ጌታችንም እንዲሁ ተገልጦላቸው ወደ ሊቀ ጳጳሳት ወደ አትናቴዎስ ሂደህ ከፍ ያለችውን ማዕረግ ተቀብለህ የኢትዮጵያን ሰዎች አጥምቅልኝ። ነቢዩ ዳዊት ስለ እነርሱ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ተናግሯልና አላቸው። ነገሥታቱ አብርሃንና አጽብሃ ነገረ ክርስቶስ እያሰቡ
ስለ ጥምቀት ልጅነት ይጨነቁ ነበር። ከሊቀ ካህናቱም ጋር በዚህ ጉዳይ ሲጨዋወቱ ሊቀ ካህናቱ ስለ አቡነ ሰላማ ነገሯቸው። ነገስታቱም አቡነ ሰላማን አስጠርተው ስለ ነገረ ክርስቶስ ምስጢር እንዲያስረዷቸው ጠየቋቸው። አባታችንም ነቢያት በመንፈስ ቅዱስ ተቃኝተው አካላዊ ቃል እግዚአብሔር ወልድ ይወለዳል ካሉበት ጀምሮ የልደቱን፣ የትምህርቱን፣ የጥምቀቱን፣ የስቅለቱን፣ የሞቱን፣ የትንሣኤውንና የዕርገቱን ነገር ሌላውንም ሁሉ ተንትነው አስተማሯቸው። ቅዱሳን ሐዋርያትም በጌታችን በኢየሱስ ክርስቶስ ተሹመው ዓለምን ዙረው ማስተማራቸውን እንዲሁ ተረኩላቸው። ነገስታቱም ይህንን በሰሙ ጊዜ እጅግ ደስ ብሏቸው ፍሬምናጦስን ወንድማችን ሆይ ይህን ሥርዓት በሀገራችን እንዳታስፋፋ አሏቸው። አባታችን ግን ለዚህ የሚያበቃ ስልጣን ያለው እንጂ ለእኔ አይቻለኝም አሉ። ነገስታቱም ይህን የሚችል ማን ነው ብለው ቢጠይቋቸው በእስክንድሪያ ጳጳሳትን፣ ቀሳውስትንና ዲያቆናትን የሚሾም አባት አለ አሏቸው። ከዚህም በኋላ ነገስታቱ ወደ እስክንድሪያው ሊቀ ጳጳሳት ወደ ቅዱስ አትናቴዎስ ደብዳቤ በመጻፍ አባታችንና መምህራችን ሆይ የምንጠይቅህን እሺ በጀ በለን፣ ይኸውም ወደ ጽድቅ ጎዳና የሚመራንን ጳጳስ ሹምልን በማለት ብዙ ወርቅና ብዙ ብር ገጸ በረከታት ይዘው ከብዙ ሊቃውንት ጋር ፍሬምናጦስን ወደ እስክንድሪያ ላኳቸው። ከዚህም በኋላ አባታችን ከነገስታቱ አብርሃና አጽብሃ ጋር ተማክረው ወደ እስክንድሪያ ሄደው በቅዱስ አትናቴዎስ እጅ በሀገራችን ላይ ሊቀ ጳጳስ ሆነው ታኅሳስ 18 ቀን ተሾሙ። ቅዱስ አትናቴዎስም ከሾሟቸውና ከመረቋቸው በኋላ ለአቡነ ሰላማ እና አብረውት ለነበሩ ሊቃውንት መጻሕፍተ ብሉያትን፣ መጻሕፍተ ሐዲሳትንና ሥርዓተ ቤተ ክርስቲያንን፣ ታቦተ ማርያምን፣ ታቦተ ሚካኤልንና ታቦተ ገብርኤልን አስይዘው ለነገስታቱም ደብዳቤ ጽፈው ከብዙ ገጸ በረከት ጋር በታላቅ ክብር ሸኟቸው። ቅዱሳን የሚሆኑ ሁለቱ ነገስታትን አቡነ ሰላማ ከእስክንድሪያ ተሾመው መምጣታቸውን በሰሙ ጊዜ የኢትዮጵያ ሰዎች ሁላችሁ እስከ 40 ቀን ተሰብሰቡ ብለው አዋጅ አስነገሩ። አባታችንንም በደብረ ሲናም ሄደው አገኟቸውና ከዚያች ቀን ጀምሮ ሕዝቡም ሁሉ እስከ 40 ቀን ድረስ ተጠመቁ። በዚያችም ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያች በደብረ ሲና ሀገር ላይ ወረደና ሕዝቡን ሁሉ ባርኮ ተመልሶ ሲያርግ ከአባ ሰላማ በቀር ያየው አልነበረም። ወደ አክሱምም ሄደው ቅዱሳን ነገስታቱም የአድባራት ሁሉ የበላይ የምትሆን የቅድስት ጽዮንን ቤተ ክርስቲያን በወርቅና በዕንቁ ሰሯት። አባ ሰላማ ባርከው ቀደሷት። ታቦተ ጽዮንም ከድንኳን ወጥታ ማንም ካህን ሳይሸከማት አብርሃና አጽብሃ ወዳሰሩላት ቤተ መቅደስ ራሷ በመንፈስ ቅዱስ ገብታ ተገኘች። አባታችን በእመቤታችንም በዓለ ዕረፍት ጥር 21 ቀን በውስጧ ለመጀመሪያ ጊዜ ሲቀድሱ ቅዱስ ሚካኤል እና ቅዱስ ገብርኤል በግራና በቀኝ እየተራዷቸው እርሳቸውም ከምድር 3 ክንድ ከፍ ብለው ሥርዓተ ቅዳሴውን ፈጽመው ለነገስታቱና ለሕዝቡም ሁሉ አቆረቧቸው። የዚያን ዕለትም እጅግ ታላቅ በዓልን አደረጉ። እነዚህ ቅዱሳን ነገስታት ትምህርተ ወንጌልን እየሰጡ በአክሱም ቤተ መንግስታቸው ሳሉ ከዕለታት አንደኛው ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መላእክቱን አስከትሎ መጥቶ በአክሱም ማይኮካ በሚባል ተራራ ላይ ቆሞ አብርሃ ወአጽብሃን ጠርቶ በዚህች ቦታ ላይ ቤተ መቅደሴን አንጹልኝ አላቸው።
እነርሱም ቦታው ባህር ላይ ነው፣ በየት እናንጽልህ አሉት። ጌታችንም በጥበቡ ከገነት ጥቂት አፈር አምጥቶ በባህሩ ላይ ቢበትንበት ባህሩ ደርቆ ሜዳ ሆነ። በዚህ ጊዜ ጌታችን ቤተ መቅደሴን በዚህ ስሩ ብሏቸው ወደ ሰማይ አረገ። ጌታችንም በቆመባት ላይ አለት ላይ የእግሩ ጫማ ቅርጽ እስካሁን ሳይጠፋ በግልጥ ይታያል። ቦታውም ከዚያ ወዲህ መክየደ እግዚእ እየተባለ ይጠራል። ቅዱሳን አብርሃ ወአጽብሃ ከመንግስት አስተዳደሩ ጋር ክርስትናንና ስርዓተ ቤተ ክርስቲያንን በመላ ኢትዮጵያ በማዳረስ እጅግ ከፍተኛ አስተዋጽኦ አድርገዋል። ካህናትንና ዲያቆናትን ይዘው በመላ ኢትዮጵያ ሐዋርያዊ ጉዞ በማድረግ ሕዝቡን ሁሉ እያስተማሩ ሃይማኖትን ስርዓተ ጥምቀትን እያስፋፉ ብዙ አብያተ ክርስቲያናትን አንጸዋል። በሀገራችን በአራቱም አቅጣጫ ወንጌልን አስፋፍተው ሕግ ሰርተዋል። የከበሩ ቅዱሳን ነገስታት አብርሃ ወአጽብሃ በእንዲህ አይነት ግብር ጸንተው በመኖር እግዚአብሔርንም ሰውንም አገልግለው ለሀገራችንም ብርሃን አብርተውላት ነው ያረፉት። ታላቁ አብርሃ በ364 ዓመተ ምህረት ጥቅምት 4 ቀን እሁድ ዕለት አረፉ። ከ13 ዓመት በኋላ ታናሹ አጽብሃ በ379 ዓመተ ምህረት ጥቅምት 4 ቀን አረፉ። ልደታቸውም ሆነ ሞታቸው አንድ ቀን ነው። የዕረፍታቸው ዓመቱ ይለያይ እንጂ የተቀበሩበት ቦታም አንድ ነው። የንግስና ስማቸው ኢዛናና ሳይዛና ይባላል። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት እግዚአብሔር ይማረን። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን ከ72ቱ አርድእት አንዱ ሐዋርያ ቅዱስ ሐናንያ በሰማዕትነት አረፈ። ይህም ቅዱስ በሐዋርያት እጅ ለደማስቆ ሀገር ኤጲስቆጶስነት ተሾመ። እርሱም ክብር ይግባውና ጌታችን በደማስቆ ጎዳና ተገልጦለት ለወንጌል ትምህርት በጠራው ጊዜ ሐዋርያ ቅዱስ ጳውሎስን ያጠመቀው እርሱ ነው። እርሱም አስቀድሞ ለግብርኤል ወገኖች አስተማረ። ብዙዎች በሽተኞችን አዳናቸው። ብዙ ሰዎችንም ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት መለሳቸው። ከዚህም በኋላ ስሙ ሉቅያኖስ የሚባል መኮንን ያዘው። በምድር ላይ ደሙ እንደ ውሃ እስከሚፈስ ድረስ ገረፈው። ጎኖቹንም በብረት በትሮች ሰነጣጠቀ። ደረቱንም በእሳት መብራቶች አቃጠለ። ከዚህም በኋላ ከከተማ ውጭ አውጥተው በድንጋይ ይወግሩት ዘንድ አዘዘ። በዚህም ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔርም ምስጋና ይሁን። እኛንም በሐዋርያው ቅዱስ ሐናንያ ጸሎት ይማረን። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ዳግመኛ አቡነ በርተሎሜዎስ ዕረፍታቸው ነው። ጻድቁ ከአቡነ ተክለ ሃይማኖት ልጆች ውስጥ አንዱ ሲሆኑ ያመነኮሷቸውና የሾማቸውም እርሳቸው ናቸው። የቆባጤ ጠጠርና የኮረም ኤጲስቆጶስ ሆነው ተሹመው በብዙ ድካም አገልግለዋል። ጻድቁ ደብረ ሊባኖስን የሚያጥኑበት ተራቸው በወርኃ ጳጉሜን ነበር። ወሎ ራያ ውስጥ ያለችውን ጥንታዊቷንና ባለ ታሪኳን ደብረ ዘመዳን የመሰረቷት ደግሞ እኚህ ታላቅ አባት ናቸው። ወንጌላዊው ቅዱስ ሉቃስ የሳላት የእመቤታችን የወላዲተ አምላክ ስዕል ሁልጊዜ ሰዓታትና ማህሌት በማይታጎልባት በዚህች ጥንታዊ ገዳም
ውስጥ ትገኛለች። እጅግ በርካታ ቅርሶችም ይገኙባታል። በአካባቢዋ ዘብ የሆነው የሚጠብቋት በርካታ የዱር አራዊት ይገኛሉ። ጻድቁ በታላቅ መንፈሳዊ ተጋድሎ ኖረው በሰላም አርፈዋል። ስለ አቡነ በርቶሎሜዎስ ዕረፍት ከዚህ በኋላ በዚያች ቀንና በዚያች ሰዓት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከክብር እናቱ ከእመቤታችን ወላዲተ አምላክ ከቅድስት ድንግል ማርያም ጋር ወደ እርሱ መጥቶ ተገለጠለት። ያን ጊዜም መንፈሳዊ አባታችን አባ በርቶሎሜዎስ ደንግጦ ወደቀ፣ እንደሞተም ሆነ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደግፎ አቅፎ አንስቶ ወዳጄ፣ የእናቴ የድንግል ማርያም ወዳጅ በርቶሎሜዎስ ሆይ፣ እነሆ ገድልህን ፈጽመሃል፣ መልእክትህንም በመልካም ተጋድሎ ጨርሰሃል። ስለ ትሕትናህ መረጥኩህ። እነሆ በማይታበል ቃል የፍጹም ክብርን ሰጠውህ። በጸሎትህ አምኖ መቃብርህ ያለበትን ገዳም የሚሳለም ራሱንም ስለ ስምህ ብሎ ዝቅ ያደረገውን ሁሉ ኃጢአቱን ይቅር ብሎ ደስታ የተመላች ገነትን አወርሰዋለሁ። ዝክርህን የዘከረ ስምህን የጠራ መጽሐፈ ገድልህን የጻፈ ይህንን መጽሐፈ ገድልህንም የጸለየበት በጆሮውም የሰማውን ሁሉ ለእኔ ስምህ በተጻፈበት የወርቅ አምድ ሰሌዳ ውስጥ እጽፍለታለሁ። ዕጣንና ዘቢብ፣ መብራት፣ ቅባ ቅዱስንም ለቤተ ክርስቲያንህ የሚሰጥ እኔ በመንግሥተ ሰማያት ዋጋውን አላጎድልበትም። መቃብር ወዳለበት ወደዚህ ገዳም የሄደ ወይም መቃብርህን የጠበቀውን እኔ መቃብር ቦታዬ ወዳለበት እንዲሄድ ቆጥሬ ኃጢአቱን ይቅር እለዋለሁ። በገዳምህ ምንኩስናን ተቀብሎ የመነኮሰውን ኃጢአቱን ይቅር እለዋለሁ። አስኬማውንም አስኬማ መላእክት አደርግለታለሁ። በስምህ እንግዳን የሚቀበል ለባልንጀራውም በሚቻለው ሁሉ በጎ ለሚያደርግ ወደ ቀደመ በደሉ ካልተመለሰ በደሉን አላስብበትም። የተጠማን ለሚያጠጣ የተራበን ለሚያበላም በሺህ ዓመት የሚገለጥ የደስታ ሕይወትን ደስ የሚያሰኝ ጽዋ ሕይወትን አጠጣዋለሁ። መቃብርህ ባለበት ገዳም የሚቀበረውን ሁሉ ስንኳ የሚቀበረውን ተሸክሞ ወደ ገዳምህ የመጡትንም በደላቸውን አላስብባቸውም። ስምህን ጠርቶ በማናቸውም ነገር በጸሎት ታምኖ ቢሆን በገዳምህ በመኖር እስከ ዕለተ ሞቱ ያገለገለውን እስከ 10 ትውልድ ድረስ እምርልሃለሁ። ወዳጄ በርቶሎሜዎስ ሆይ፣ እነሆ የማይታበል ቃል ኪዳኔን ሰጠው፣ ብርህት ሀገርንም አወረስኩ። አንተ ከወንድሞች መካከል ለአንዱም ስንኳ ገድልህን ሳትነግር በምስጢር ሰውረህ ነበር። እኔ ግን የገድልህን ክብር በዓለም ዳርቻዎች ሁሉ ገልጬ በ15ቱ አህጉራተ ገነት በ5ቱ አህጉራተ መንግሥተ ሰማያት እሾምሃለሁ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለአባታችን አባ በርቶሎሜዎስ ይህንን ሁሉ ቃል ኪዳን ሰጥቶ በታላቅ ምስጋና ወደ ሰማያት አረገ። ይህንንም ብሎ ወደ ሰማያት አረገ። ከወልደ እግዚአብሔር ክርስቶስ በተሰጠው በዚህ ቃል ኪዳን ምክንያትም ሰው ሊድን ነውና አባ በርቶሎሜዎስ ስለተሰጠው ቃል ኪዳን እጅግ ተደሰተ። ለአንተና ለአባትህ ለመንፈስ ቅዱስ ምስጋና ይገባል ለዘላለሙ አሜን። በእውነት ይሁን ይደረግ ብሎ በፈጣሪው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፊት ወድቆ ሰገደ። አባታችን አባ በርቶሎሜዎስ ግን በከንቱ ምስጋና በሰው ዘንድ ተወድሶ እንዳይሆንበት ከመጀመሪያው እስከ መጨረሻው ተጋድሎውን ለማንም ቢሆን ሊገልጥ አልወደደም ነበር። በእርሱ በትዕግስትና በትህትና ፍጹም ልቡናውም በፈሪሃ እግዚአብሔር የተመላ ነውና እኔስ የገድሉን ነገር ለገዳማውያኑ መሰክራለሁ። ከዕለተ ልደቱ እስከ ዕረፍቱም ከሃይማኖትና ከስብሐተ እግዚአብሔር በቀር ከአንደበቱ የዚህ ዓለም ነገር አልወጣም። በዘመኑ ወደ ቅድስት ደብረ ዘመዳ ከገባ 190 ዓመት ከ9 ወራት ኖረ። አስቀድሞ የነበረበት ግን አልታወቀም። ከዚህ በኋላ ግን ዕለተ ዕረፍቱ እንደቀረበ በጸጋ መንፈስ ቅዱስ አውቆ ልጆቹ ገዳማውያን መነኮሳትን ሰብስቦ እግዚአብሔር ለመረጠው ይገባልና ለዚህ ገዳም ሹመት አትሽቀዳደሙ፣ ኃይለ እግዚአብሔር ያደረበት የቅድስናውና የትምህርቱ ነገር
በዓለም ሁሉ የሚነገርለት ከእኔ በኋላ ታላቅ ጻድቅ ሰው መጥቶ በዚህ ገዳም ይሾማል። ድንቅ ድንቅ ታምራትም ይደረጋሉ። እናንተ ግን እርሱ ያዘዛችሁን ስሙ ብሎ የገዳሟን ሥርዓት እንደ ቀድሞ አሳሰባቸው። ከዚህ በኋላ አባታችን አባ በርተሎሜዎስ ትንሽ ታሞ በወርሃ ጥቅምት በአራተኛው ቀን በ3 ሰዓት አረፈ። ያን ጊዜም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ከቅድስት ድንግል ማርያም ጋር እልፍ አእላፋት ቅዱሳን መላእክትና ነቢያትን ሐዋርያትንም ጻድቃንና ሰማዕታትን ሁላቸው ቅዱሳንንም በየክብራቸውና በየማዕረጋቸው በየወገናቸው አስከትሎ መጣ። ቅዱሳን መላእክትና ሊቃነ መላእክትም የእግዚአብሔር ሰው ንዑድ ክቡር ገዳማዊ ደግ ጻድቅ አባታችን አባ በርተሎሜዎስን የብርሃን አክሊል አቀዳጁት። ከፀሐይ 7 እጅ የሚያበራ ልብሰ ብርሃንን አለበሱት። በመዝሙረ ዳዊት በአንድ ቃል የጻድቅ ሰው ዕረፍቱ በእግዚአብሔር ፊት የከበረ ነው፣ የጻድቅ ዝክርም ለዘላለም ይኖራል። ጻድቅስ እንደ ሊባኖስ ዘብ በዝቶ ያፈራል። እሊህም በቤተ እግዚአብሔር የተተከሉ ናቸው። ይህንና የመሳሰለውንም ሁሉ እየዘመሩ ወደ ሰማያት አሳረጉት። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ንጽሕት ነፍስ ወደ ዕረፍትሽ ግቢ፣ እኔ እግዚአብሔር ረዳትሽ ነኝና ከብዙ ጻማ ስጋም ወይም ድካም አሳርፌ ፍጹም ደስታ ወዳለበት ወስጄ በዘላለም በዚያ ትኖሪያለሽ ብሎ የአባታችን የአባ በርተሎሜዎስን ክብርት ነፍሱን ተቀብሎ ደስ አሰኛት። የአባታችን አባ በርተሎሜዎስ ገዳማውያን ደቀ መዛሙርት ጽኑ ልቅሶን አለቀሱለት። በግምጃ ልብስም ገንዘው በታላቅ ክብር ወደ ቤተ መቅደስ አግብተው በበዓቱ ቀበሩት። ለእግዚአብሔርም ምስጋና ይሁን፣ እኛንም ሁላችንን በቅዱሳኑ ጸሎት ይማረን፣ በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ዛቅረብኩ ማሕሌተ አዘኪርያ ይላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከፍ ዘንቤት መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለቱ ኩፈምላ አቡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጓን ደናግል አድዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቆን ውስጥ ሕፃን ለዘጸሐፎ በክርታስ ወለዛ ጸሐፎን ዘይደርስ ለዛ አንብቦ ለዘተርጎሞ በልሳን አዲስ ወለዘ ሰማ ቃሉ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም በአይስውረይ መሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። በሰላም እንዲያውለን። አቡነ ዘበሰማያት እንበል ይትቀደስ ስምከ ትምጻእ መንግሥትከ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ አላድህነነ ወባልሐነ ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እምእግዚአብሔር ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ጸልዪ ወሰአሊ ምህረተ ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኩኑ ፍቱሐነ ወንጹሐነ ይረስየኒ እግዚኦ መሐረነ ክርስቶስ ይበላ 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም